ስዊዝ ካናል አዲስ ተቀናቃይ መጣበት 45 ቀናት ብቻ የሚፈጀው መስመር። የቻይና ተዋጊ ጀቶች ግብጽ ገቡ። ከ6000 ኪሎ ሜትር በላይ የተደረገው በረራ። የተቀናጀ ዘመቻ ተከፍቶብኛል ኤርትራ ስለታገተው መርከብም የተሰጠው ምላሽ። ሰላም የንጋት ቲዩብ ውድ ተከታታዮቻችን፣ በመቀጠል የዕለቱን ዋና ዜናዎችን በዝርዝር እናቀርባለን። አዳዲስ መረጃዎቻችን በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ አድርገው የደወል ምልክቷን እንዲጫኑ በአክብሮት እየጠየቀን እስከ ዝግጅታችን ፍጻሜ አብረው እንዲዘልቁም እንጋብዛለን። ስዊዝ ካናል አዲስ ተቀናቃይ መጣበት 45 ቀናት ብቻ የሚፈጀው መስመር። በግብጽ ኢኮኖሚ ላይ ትልቁን ድርሻ የሚወጣውና የቀይ ባህር መርከቦች መዳረሻ የሆነው ስዊዝ ካናል እየተዳከመ ባለበት በዚህ ወቅት ላይ የስዊዝ ካናልና የግብጽን ኢኮኖሚ ይበልጥ ሊያዳክም የሚችል አዲስ የባህር መስመር ይፋ ሆኗል። ደቡብ ኮሪያ በስዊዝ ካናል ላይ ያንዣበበ ያለውን የየመኑ ሁቲ ቡድን እንቅስቃሴን መነሻ አድርጋ ከስዊዝ ካናል ጥገኝነት ለመላቀቅ የጀመረችው የአርክቲክ የባህር መስመር እንቅስቃሴ አዲስ ተስፋን የያዘ መሆኑም እየተነገረለት ነው። የግብጽ መንግስት ከኢኮኖሚ አንጻር በቀጠናዊ ጉዳዮች እየታመሰ ባለበት በዚህ ወቅት ላይ ከደቡብ ኮሪያ የተሰማው ዜና ለዘመናት በቁጥጥሯ ስር የነበረውን በዓለም የንግድ ትራንስፖርት ካርታ ላይ የማይተካ ቦታ ግብጽ አሳልፋ ለመስጠት መቃረቧን የሚያመላክት ነውም ተብሏል። ስዊዝ ካናል እንደ አውሮፓውያን አቆጣጠር በ2022-2023 በጀት ዓመት ከ9.4 ቢሊዮን ዶላር በላይ የሚደርስ ክብረ ወሰን ገቢ ማስመዝገቡ የሚታወስ ሲሆን በቀይ ባህር በተፈጠረው ውጥረት ምክንያት ገቢው ወርዶ አሁን ወደ 4.67 ቢሊዮን ዶላር ገደማ ደርሶ ገቢው በመጠኑ ቢሆን ያገገመ ሲሆን ግብጽ በአባይ ውሃ ከምታለማው የመስኖ ልማትና ቱሪዝም ዘርፍ ከምታገኘው ገቢ በተጨማሪ ከሀገሪቱ የውጭ ምንዛሬ ግኝት ውስጥ አሁንም ግንባር ቀደም ገቢ እያስገባ ባለበት በዚህ ወቅት በቀይ ባህር የተከሰተው አለመረጋጋት፣ የሁቲ ታጣቂዎች ማስፈራሪያና በሆርሙዝ የባህር ወሽመጥ ዙሪያ የተፈጠረው ውጥረት ትልልቅ የመርከብ ኩባንያዎችን ወደ አማራጭ መንገዶች እንዲያተኩሩ አስገድዷቸዋል። በዲደብሊው ኒውስ እንደተዘገበውና ደቡብ ኮሪያ በይፋ ለሙከራ የጀመረችው የአርክቲክ የባህር መስመር ለግብጽ ኢኮኖሚ ፈታኝ የሚሆንና በተለይም በኤሲያና አውሮፓ የሚገኙ ሀገራት ይህንን አማራጭ የሚጠቀሙ ከሆነ ከስዊዝ ካናል ይልቅ አጭር ቀን የጉዞ ቆይታ ያለው መስመር በመሆኑ ተመራጭ ሊያደርገው እንደሚችልም ተገልጿል። የግብጽ ስዊዝ ካናል ላይ ፈተና የሚሆንና ለቀይ ባህር እፎይታን ይሰጣል ተብሎ የሚታመነው አዲሱ የባህር መስመር ሙከራ የጀመረችው ደቡብ ኮሪያ ይህንን ፓንስታሮ አክሮ የተባለችው መርከብ በመጠቀም ሲሆን በመርከቧ ከቡሳን ወደብ ተነስታ በ45 ቀናት ውስጥ የአውሮፓ የመድረስ አቅም ያለው የአርክቲክ መስመር በመከተል ጉዞዋን የቀጠለች ነው። የጉዞው ከስዊዝ ካናል መንገድ ጋር ሲነጻጸር በጊዜ ብቻ ሳይሆን በደህንነትም የተሻለ አማራጭ ያለው መሆኑ የብዙዎችንም ትኩረት አግኝቷል። ይህ በግብጽ ስዊዝ ካናል መስመር ላይ አዲስ የመጣባት ተቀናቃኝ የአርክቲክ መስመር በሩሲያ የሰሜናዊ ጠረፍ ዳር በኩል የሚያልፍ ከፓሲፊክ ውቅያኖስ ተነስቶ ኖርዌይ አካባቢ ደርሶ ወደ አትላንቲክ ውቅያኖስና አውሮፓ የሚያገናኝ ሀገራት አዲስ በመሞከር ላይ ያሉት የባህር ንግድ መስመርም ነው። ከስዊዝ ካናል መስመር ጋር ሲነጻጸር በተለይም ከአውሮፓና ከኤሲያ ሀገራት በርቀት በእጅግ አጭር ከመሆኑ ባሻገር በቀይ ባህርና ከሆርሙዝ የባህር ወሽመጥ ካለው የፖለቲካ አለመረጋጋትና ደህንነት ስጋት የራቀ በመሆኑ ለቻይናና ለሩሲያ ከምዕራቡ ዓለም ማዕቀብ ራሳቸውን ነጻ የሚያደርግ ስትራቴጂካዊ አማራጭ የሆነና ለአውሮፓ ሀገራት ደግሞ ፈጣንና ደህንነቱ የተጠበቀ የንግድ መስመር ተደርጎም እየታየ ነው። ከኤሲያና ከአውሮፓ ሀገራት በተጨማሪ አሜሪካን በዚህ አካባቢ እያደገ የመጣውን የሩሲያና የቻይናን ተጽዕኖ ለመገደብ በስትራቴጂካዊ ትኩረት እየተከታተለችውም ትገኛለች። ደቡብ ኮሪያ በቅርቡ ይፋ ያደረገችው የፓስትሮን አንክሮ መርከብ ሙከራ የመስመር በተግባር ምን ያህል ተመራጭ ሊሆን እንደሚችል ካሳዩ ምሳሌዎች አንዱ ተደርጎም ይጠቀሳል። ምንም እንኳን ደቡብ ኮሪያ ሙከራውን ትጀምር እንጂ የብሪክስ አባል ሀገራት መስራቾችና በዓለም ኢኮኖሚ ላይ የራሳቸውን አሻራ የሚያሳርፉት ሩሲያ፣ ቻይና ለዚህ መስመር ከፍተኛ ስትራቴጂካዊ ትኩረት እየሰጡ መሆናቸው የመስመሩን ተፈላጊነትን ማሳድጎታል። ሩሲያና ቻይና ከምዕራቡ ዓለም ማዕቀብና ጫና ራሳቸውን ነጻ የሚያደርግ አማራጭ የንግድ መስመር ለመፍጠር ፍላጎት ያላቸው ሲሆን በሁለትዮሽ ንግዳቸው ይህንኑ መስመር ከወዲሁ እየተጠቀሙበት መሆኑ የባህር መስመሩ አዋጭነትም እየተረጋገጠ ይገኛል። ደቡብ ኮሪያ የጀመረችው አዲሱ የባህር መስመር የኤሲያ ሀገራት እንዲሁም አንዳንድ የአውሮፓ የመርከብ ኩባንያዎች ተመሳሳይ ሙከራ ውስጥ ሊገቡ እንደሚችሉ የሚጠበቅ መሆኑን ተከትሎም ግብጽ ካናሏን አገልግሎት ተወዳዳሪ ለማድረግ አዳዲስ ስልቶችን ካላዘጋጀች በሚቀጥሉት ዓመታት ውስጥ ያልጠበቀችው የኢኮኖሚ ፈተና ሊገጥማት እንደሚችል ብዙዎችም እየገመቱ ይገኛሉ። የቻይና ተዋጊ ጀቶች ግብጽ ገቡ። ከ6000 ኪሎ ሜትር በላይ የተደረገው በረራ የአፍሪካ ምድርን ለመጀመሪያ ጊዜ እንደረገጠ የተነገረላቸው የጂ16 ተዋጊ ጀቶች መነሻቸውን ቻይና አድርገው መዳረሻቸውን ግብጽ ማድረጋቸውን ስዊዝ ቻይና ሞርኒንግ ፖስት ዘግቧል። ከቻይና የተነሱት ጀቶች ግብጽ ያረፉት ለኤግል ኦፍ ሲቪላይዜሽን 2026 የተሰኘው በቅርቡ በሚጀመረው የጋራ ወታደራዊ ልምምድ ለመሳተፍ ሲሆን ጀቶቹን ይዘው የመጡት አብራሪዎችና ድጋፍ ሰጪ ሰራተኞችም ጭምር በግብጽ አየር ማረፊያ ካረፉ
ካረፉ በኋላ ለልምምድ ዝግጅት መጀመራቸውን ኃይሉ ገልጿል። የቻይና ህዝባዊ ነጻ አውጪ ሰራዊት ይፋ ባደረገው መረጃ መሰረትም የቻይና አየር ኃይል ዘመናዊ የጂ16 ጀቶች ከ6000 ኪሎ ሜትር በላይ ተጉዘው በ9 ሰዓታት በረራ በአየር ላይ ነዳጅ በመሙላት ወደ ግብጽ መግባታቸውንም አሳውቋል። በዓለም ላይ ከሚገኙ የጦር ጀቶች መካከል በቀዳሚነት ከሚቀመጡት ውስጥ የሚካተተው የጂ16 ተዋጊ ጀት የሚሳተፍበትን ልምምድ ግብጽ ያቀደችበት ወቅት ከኢትዮጵያ ጋር በታላቁ የኢትዮጵያ ህዳሴ ግድብና በአባይ ወንዝ ጉዳይ ላይ ውዝግቡ በቀጠለበትና የቀይ ባህር ውጥረት በጨመረበት ወቅት ሲሆን በሰሞኑን ይበልጥ እየተጠናከረ የመጣው የግብጽ መንግስት የውሃ ደህንነት ለማስጠበቅ ለኢትዮጵያ ተደጋጋሚ እየሰጠ ባለው ማስጠንቀቂያና ኢትዮጵያ የሉዓላዊ ሀገርነት መብቷን በመግለጽ እየሰጠች ያለችው ምላሽ በተጠናከረበት በዚህ ጊዜ ግብጽ ያላትን ወታደራዊ አቅም የምታሳይበት እድል የሚሰጣት እንደሆነም ይጠበቃል። የቻይና ግብጽ ወታደራዊ ትብብር ከናይል ጉዳይ ጋር በይፋ የተገናኘ ባይሆንም በአካባቢው ካለው አጠቃላይ የፖለቲካና የደህንነት ሁኔታ አንጻር የሚታይ ክስተት ሲሆን በተለይ ቻይና በአፍሪካ ቀንድ ካላት ፍላጎትና ከአያላን ሀገራት ጋር ያለችበት ፉክክር አንጻር ትልቅ ግምትም ተሰጥቶታል። ከቻይና ወደ ግብጽ የገቡት እነዚህ የጂ16 ተዋጊ ጀቶች ሃይደን ድራገን በሚል ቅጽል ስም የሚታወቁ ሲሆን ባለ ሁለት መቀመጫ እንዲሁም ባለብዙ ተግባር አውሮፕላን ናቸውም ተብሏል። ግብጽ በአሁኑ ወቅት ላይ በአፍሪካ ቀንድ እየተፈጠሩ ባሉ ውጥረቶች በተለይም ደግሞ ከኤርትራና ከኢትዮጵያ እንዲሁም ደግሞ በሱዳን የእርስ በርስ ግጭት ላይ በቀጥታም ሆነ በተዘዋዋሪ መንገድ ተሳትፎ እያደረገች ከኢትዮጵያ ጋር ያላትን የሁለትዮሽ ውጥረትም ይበልጥ እያጠናከረችው መጥታለች። በሰሞኑን የግብጽ ፕሬዝዳንት አብዱል ፈታህ አልሲሲና የግብጽ የውጭ ጉዳይ ሚኒስተር ባድር አብደላቲ በተለያዩ የሚዲያ አማራጮች ለኢትዮጵያ መንግስት እየሰጡት ያሉት ማስጠንቀቂያና ዛቻ እንዲሁም ደግሞ ኢትዮጵያ ከህዳሴ ግድቡ ከአባይ ውሃ መብት ጋር ተያይዛ የምታነሳቸው ሀሳቦች በሁለቱ ሀገራት መካከል ውጥረት ይፈጠራል ተብሎ እየተነገረ ባለበት በዚህ ወቅት ላይ የዓለማችን አደገኛ ጀቶችን የሚያሳትፉ ትርኢቶች ላይ ቻይና ልትሳተፍ ወደ ግብጽ ማምራቷ በኢትዮጵያና በቻይና መካከል ካለው የሁለትዮሽ ግንኙነት ጋር አያይዘው ብዙዎችም አስተያየታቸውን እየሰጡበትም ይገኛሉ። በመጨረሻ የተቀናጀ ዘመቻ ተከፍቶብኛል፣ ኤርትራ ስለታገተው መርከብ የተሰጠው ምላሽ። የኤርትራ መንግስት ዓለም አቀፍ የሚዲያ ተቋማት የተቀናጀ ዘመቻ ከፍቶብኛል የሚል ክስ ለንደን በሚገኘው ኤምባሲው በኩል መመስረቱ ተሰምቷል። በቀይ ባህር ላይ የየመን ሁቲ ቡድን ከሚያደርገው እንቅስቃሴ ጋር በማያያዝ በባህሩ ላይ እያደገ የመጣውን የካርጎና የታንከር መርከቦች እገታን በተመለከተ ዘገባ እያወጡ የሚገኙት ዓለም አቀፍ ሚዲያዎች ላይ ያተኮረው የኤርትራ መንግስት ክስ የብዙዎችን ትኩረትም አግኝቷል። ኤርትራ በይፋ ተቃውሞ ያሰማችበት ዘገባ ላይ መግለጫ ወጣው በለንደን የሚገኘው የኤርትራ ኤምባሲ እንደ አውሮፓውያን አቆጣጠር ኦገስት 2026 በየመን የባህር ዳርቻ ታግቶ ስለተያዘችው የነዳጅ መርከብ ሮይተርስ፣ ኤኤፍፒ እና ቢቢሲን ጨምሮ በተለያዩ ዓለም አቀፍ የዜና ተቋማት የተዘገበውን ዘገባ ላይ ያተኮረ ነው ተብሏል። ኤምባሲው ባወጣው መግለጫ መርከቧ የኤርትራ ባንዲራ የምትውለበለብ ተብሎ የቀረበው ዘገባ ስህተት መሆኑን ገልጾ ዋቢ ተደርጎ የቀረበው የዩናይትድ ኪንግደም የባህር ንግድ ስራዎች ተቋም ዘገባ እንኳን መርከቧን ከኤርትራ ጋር በምንም መልኩ አላገናኛትም ብሏል። በኤምባሲው መግለጫ መሰረትም መርከቧ በአይኤምኦ መለያ ቁጥር 9204/76 ባለቤትነቷ በግልጽ ባልታወቀ ስትሆን ዓለም አቀፉ የባህር ትራንስፖርት ድርጅት በይፋ ሰነዶች ላይ ሻዶ ፍሊት ተብሎ ከሚጠሩት ተርታ በማካተት የኤርትራን ስም ከመርከቧ ጋር አያይዞ ማንሳቱ ከእውነት የራቀ መሆኑን ገልጿል። ኤርትራ በአይኤምኦ የቋሚ ልኡክ ጽህፈት ቤት በኩል ጉዳዩን አጣርታ መርከቧ በኤርትራ ስም ያልተመዘገበችና ሐሰተኛ የኤርትራ ባንዲራ ስትውለበለብ የነበረች መሆኑን ቢገልጽም ከሰንደቅ ዓላማው ጋር በተያያዘ ሌላ ተጨማሪ ማስረጃዎች ግን አልቀረቡበትም። ለንደን የሚገኘው የኤርትራ ኤምባሲ በመግለጫው መደምደሚያ ላይ ትክክለኛው መረጃ ወደ ጎን በመተው ካለምንም ማረጋገጫ እንደ ሮይተርስ፣ ኤኤፍፒ እና ቢቢሲ ያሉ ትልልቅ የሚዲያ ተቋማት የተዛነፈ ዘገባ ማሰራጨታቸውን ጋዜጠኝነታዊን ደረጃን የተወ ድርጊት ሲልም ኮንኗል። ይህም በኤርትራ ላይ ካለፈው ጊዜ ጀምሮ ሲካሄድ የቆየውን የተሳሳተ መረጃ ዘመቻ አካል ነውም ብሏል። ኤርትራ በዚህ መልኩ በተደጋጋሚ ኢላማ እየተደረገች ያለ በቂ ማስረጃ መሆኑን በማንሳት ይህ ድርጊት ሆን ተብሎ በአገሪቱ ላይ የሚካሄድ የተቀናጀ ዘመቻ አካል እንደሆነም ገልጻለች። እስካሁን ከተጠቀሱት የዜና ተቋማት በኩል ለኤርትራ ኤምባሲ ውንጀላ ይፋዊ የሆነ ምላሽም አልተሰጠበትም። ኤርትራም ደግሞ ባንዲራው ሐሰተኛ ነው ከሚል መግለጫ በተጨማሪ መረጃውን ያወጣው ተቋም ምንም አይነት ማረጋገጫ ለመስጠቱን ተከትሎ የኤርትራ መንግስት እያቀረበ ያለውን ክስ እርባና ቢስ ሊያደርገው የሚችሉ መረጃዎች ይወጣሉ ተብሎም ይጠበቃል። ለዛሬ ያዝንላችሁ መረጃዎች እነዚህ ነበሩ። ውድ ተከታታዮቻችን ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን ለሌሎች ሼር እና ላይክ ማድረጋችሁን አትርሱ። መልካም ጊዜ፣ ጤና ይስጥልን።